ዘወርልድ አጌንስት አርሰናል ዓለም ሁሉ ያየን ድል ነስተናል። ወያላው ዝም የሚባለው ዛሬ ነው። ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም። ትሮሳርድ ኦዴጋርድ ዋቴሰብ አታ አረገና ጨፍራለን አርስጌ አመጠንም ይሁን ተጨንቀንም ይሁን ማለት ነው። አፈር በልተንም የዘንድሮ ዋንጫ እጅግ ጣፋጭ የሚያደርገው ጀማው እጅግ አስደሳች የሚያደርገው ይሄኛው ነው። አፈር በልተን ተጨንቀን ከሰው በታች ሆነን እላያችን ላይ ተጨፍሮብን ማንዬ ምን በላው ዋንጫ ነው የሚሆነው። ይሄ ዋንጫ ጀማው ምን በላው ዋንጫ ነው የሚሆነው። ግን ጀማው ወይኔ ይሄን ዋንጫ ጠቅልለን በእጃችን ያስገባ ነው ቀን ልቁን ምዕራፍ የተወጣ ነው ዛሬ ነው ጀማው። እንኳን ደስ አላችሁ። መኑኝ የአውሮፓ ቻምፒዮንስ ሊግ ፍጻሜ በዚህ መጠን ሊከብደንና ሊያስቸግረን እንደማይችል ፍጹም ጥርጥር የለኝም ጀማው። እንኳን ደስ አላችሁ ሁላችሁም የአርሰናል ደጋፊ። አመቱ የፍጻሜውን ከባዱን ጨዋታ ነው ማሸነፍ የቻልነው ከዚህ በኋላ ያለው ጉዳው ገብስ ነው። ሁለቱ ጨዋታ ወዳው ገብስ ነው ጀማዓ። ዋናውን መንገድን የተወጣ ነው። እንኳን ደስ አላችሁ መላው አርሰናላውያን። አዳርሰው እናንተ መውረድ ሲገባችሁ ውሾች ናችሁ ውሾች። ሲቲ በዳኝነት ተበደለ አሎን ሲላችሁ ዳኛ በራሳችሁ ጌም አመጣችሁ። ኧረ በስመ አብ ፋውል ነው ያሰጣል። ምን አይነት ውሻ ተጫዋች እንደሆነ ገና እንደገባ ወይኔ ፔናልቲ ቦክስ ውስጥ ሲደባለል አያችሁ ላይ ኳስ በእጁ ይዞ ኧረ በክርስቶስ ተቃጠልኩ። እኔ የዌስት ሃምን ተጫዋች የሚያዝ ግዴታ የለብኝም። ግን ራያ ጋር ሄዶ የሳተው ደደብ ተጫዋች ስሙን ቁጭ አድርጎት ኮሜንት ላይ ቆማጣ ምንድን ነው የሚጠብቀው? ምንድን ነው ምን የምጽአት ቀን እስኪመጣ ነው ያንተ ውሻ። ኧረ ተቃጠለ። ምንም ባታሳዩን ይሻለን ነበር። አንድ ሞክራችሁ አንድ ታገባላችሁ። አትችሉም። እኔ አላበቃም ለእናንተ መቋጠር። ሲቲ ያሸንፋል። ሲቲ በሏል። ምን ግባና አውጣው አባቴ። ወይኔ ጉዴ ማብራት ጠፋ እንጂ ሁለተኛው ጎል ባለቀ ሰዓት ያገቡብን መስሎኝ እንዴት እንዳበድኩኝ። ትሮሳርድዬ ውሽ አባቴ እንዴት ሚያረካ ድል ነው። መጠበቁ እኮ ነው 90 ደቂቃ መጠበቁ እኛን ይጨንቀናል። ከዛ አላ ደግሞ ህይወትን ሙሉ አንተን ይጨንቃል ነው ምን ስለ ዳኛ ምናምን አልቅስ። ይሄ አርሰናልማ ዋንጫ መብላት አይችልም። ይሄ በርንሌ ላይ ተስፋ መቁረጥ የለብህም። ለበርንሌ መቋጠር አለብህ አንተ ወያላ። ረኛውን እጁን በዛ በኩል ያለው እዚህ ጋር ያለው እንኳን አላስመሰልም። በዛ በኩል ያለው ስለሱ ሌላ ቪዲዮ ይሰራል። ስለ ትሮሳርድ ሌላ ቪዲዮ ይሰራል። ኦዲጋርድ ገና በገባህ በ10 ደቂቃ ስንት ስሩ ቦል ነበር ያደረከው አባቴ። ወይኔ ዛሬ ተረፍን። ፈጣሪ ለኛ እንዳለው የምታውቀው እንደዚህ አይነት ድል ስታይ ገባ አይደለ? ምንም ዛሬ አርሰናል አልቻለም ነበር፣ ግን 1-0 አሸንፎ መውጣት የቻለው ሜንታሊቲ ስላለው ነው። የዋንጫው ቡድን ሲችልም ሳይችልም 3 ነጥብ ያነሳል ነው ማለት። አሁን ተቃጠል። ወይኔ አባቴ ወይኔ እንዴት እንደረካውኝ ማንዬ። እግዚአብሔርን 90 ደቂቃ ላይ የጨፈርኩት አጨፋፈር ዋንጫውን እንደበላ እንደተሰጠን ነው። 94ኛ ደቂቃ ላይ ካለም ዊልሰን አንተ ኑኖ አስፕሪቶ የተባልክ ያልክ ኩከኒያም አሰልጣኝ ዌስትሃም ምን አባ ነው መሰረው። ልክ አንድ ጎል ሲገባብህ ካለም ዊልሰን የምታስገባው ገብቶ እናቴ ትሙት። ከዛ በኋላ ዌስትሃም የተጫወተው ጨዋታ ዛ የሚጮተው የሆነ ሰዓት ጋብሪኤል ብሎክ ያደረገው ኳስ ኧረ በስመ አብ ማን ልክ አርሰናል ሲያገባ ታስገባዋለህ። እንደዚህ አይነት እኔ ባይዘው የተጫዋች በሆን ማለት ነው ሳይፈልገኝ በችግሩ ጊዜ ብቻ የሚጠራኝ ከሆነ እቀልድበታለሁ ገብቼ ራሱ ማለት ነው። ካለም ዊልሰን ግን አቻርጎ ተሻለ። በቫር ዲሲዥን ብቻ ምክንያት በአርሰናል ደጋፊ ዳኛ ምክንያት አርሰናሎች የዚህ ሲዝን ዋንጫ ሊበሉ ይችላል። ምን ነበር የዳቪድ ራያ እጅ ላይ ግን ስትታከክ የነበርከው የዌስትሃም ተከላካይ ያኔም ከቼልሲ ጋር ወከባ የፈጠርከው አንተ ነህ። እዛ ጆዋ ፔድሮ ጋር ልትደባደብ ምናምን አንተን ደግሞ የ5 ዓመት ኢንጁሪ ይስጥ። ኳስን የሳተው ማቲያስ ፈርናንዴዝ ተውት እንዳይመለስ ለሜዳ ራሱ እንዳይመለስ አድርጎ ለማንኛውም ከወልቭስ ማንም እየመጣ ሲረግጠው የነበረ ቲም ከወልቭስ የጣለ ቲም ለምን ብለን ነው ከበርንሌ የማንቋጠረው? መረቡን ዝጉልን በርንሌዎች። ሲያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ወያላ አሁንና ያለን የት እንደሚጠፉ አርሴ ነጥብ ላይ ጥል በቋጠሮ ለፉ እንጂ
ዌስትሃም ነጥብ ያስጥለዋል አርሰናልን ብለው እስከ 80 ምናምንኛ ደቂቃ ላይ ቁጭ ብለው እየቋጠሩብን ወይ እንደዚህ አይነት ማሸነፍ ግን ምን አይነት ስሜት ነው ያለው? ገና ማለት ነው ገና እየቋጠራችሁ የመጀመሪያው ሻምፒዮንስ ሊጋችንን ከ20 ምናምን አመት በኋላ የበላነው ፕሪሚየር ሊጋችንን ፊት ለፊታችሁ እንበላለን። አይናችሁ ያየ እንጂ አቋማት ከነ ማህበራችሁ ተሰድሯታላችሁ። አያገናኘን። ሜይ 30 ሻምፒዮንስ ሊግ እንበላለን፣ ፕሪሚየር ሊግን በዚህ አመት እንበላለን። አያገናኘን። እንዲሽ ብላችሁ እንዳታስቡት እንዳላገኛችሁ እንዴ ሲጀመር እንደዚህ ነው። ሽንፈት ነው ማሸነፍ ነው ጣፋጭ። ራያ ቀፍራለሁ ነው እንጂ ምን ላድርግ? ራያ ምንድነው የሚሰራው? ራያ ምንድነው? አይ ነው ሰው ነው መንፈስ ነው ምንድነው? እሺ ንገሩኝ ምንድነው? አረኒ ወንድ ቲምበል ምን አይነት ደደብ አጥቂ ነው ቀይሮ ያስገባው? ምን አይነት ፋውል ነው። ምንድነው የሚሰራው? ገና እንደገባ ነው ፋውል መስራት የጀመረው። ምን አይነት ደደብ ሰው ነው? እዛ ፔናልቲ ጋር ሲንከባለል ፔናልቲ ሊሰራ ነበር። በኢየሱስ አሳበደኝ። ይሄ ኳስ መሻር አልነበረበትም። ፈርናንዴዝ ያን ሁሉ ደቂቃ ታስባለህ? ዝም ብሎ የሚመታ ኳስ ዴቪድ ራያ በጭንቅላት በለጠ። ታበርደዋለህ ምናምን አንድ ሁለት ያበደ ነበር። 90 ደቂቃ ሙሉ ያንተን ያክል የተጫወተ ተጫዋች አልነበረም። ያን ኳስ ታባክነዋለህ። ዳኛው ሲጀመር መጀመሪያው የሚያስጠላ ዳኛ ነበር። ትክክል ነው፣ ግን የሚያስጠላው ነገር ትክክል ነው ውሳኔው። የአርሰናል ደጋፊዎች በጣም ጸደይ 3 ነጥብ ነው ይዛችሁ ሄዳችሁ። እንኳን ደስ አላችሁ፣ ይመቻችሁ። አርሰናል አጭበረበረ፣ ዌስትሃም አልተጭበረበረ። መጨረሻ ላይ ያገቡት ኳስ ተሻረ። አያገባኝም። የሚያገባኝ ግን ስለዚህ እንዳልሳደብ አንተ ኳስ ተጫዋች ነኝ ትላለህ። ዌስትሃም የወረደበት ምክንያት ይሄ ልጅ አለቀ። አትሊስት ፓላስን ቀጣይ ቢጮቱ ያበደ ነበር። ያበደ አዌ እኔ ባይዚ በፓላስ ይጠላሉ የሚል እምነት አለኝ። ግን በርንሊ ላይ 5 ጎል ሲያገቡ ተስፋ ይኖረናል። እኛስ በቃ እኛ ዋንጫ ጠግበናል። ይሄንን አመት ከበሉትም ይብሉት። ዛሬ ማቴዎስ ፈርናንዴዝ እና ቫር ተባብረው ለአርሰናል የፕሪሚየር ሊጉን ዋንጫ 75% አስረክበውታል። ስለሚቻል ቀልዳለህ። እናቴ ትሙት ይቻላል። ስለሚቻል ትቀልዳለህ። ገባን ነው ተው። ኧረ በስመ አብ! ኧረ ተቃጠልኩ። ምን አይነት ዳኛ ነው? ጎል አገቡ ብዬ በመጨረሻ ደቂቃ እንደዛ ጨፍሬ። በስመ አብ! አሁን ያ ትንሽ ነው እንዲነካ አድርጎ እሱ ዘንድሮ ማለት ነው እንዳለ ግማሽ የተባለ ነገር በሙሉ ለአርሰናል የእንግሊዝ ዳኛ እንዳለ አርሰናል እንዲበላ ነው የሚፈልገው። ወይኔ ቋጠሮ ይክ በጣም በስመ አብ! ዌስትሃም እንደዚህ ገና መተ። ኧረ በስመ አብ! አርሰናል ምን አይነት የተረገመ ቡድን ነው? አሳበደን እኮ አበድን። ወይኔ አርሰናል የሚገርም ቻንስ ነበረ፣ አመለጠን። ወይኔ ተነፋ ነፍሱሪ ግዙልኝ ስላቸው ምን ብናረግ ነው? ምን ብንበድል ነው? የዚህን ያህል ጥላቻ፣ የዚህን ያህል ግፍ፣ ፍትህ ዛሬ ገና አርሰናል በእግር ኳስ ፍትህ አገኘ። ምን ያህል ብጠሉን ነው ማለት? ምን ያህል ምንድን ነው ማለት? ይሄ እኮ እግር ኳስ ነው። 300 ሰው ባንዴ ይደውላል እኔ ጋር 300 ሰው። በኢየሱስ ምን ያህል ብጠሩን ነው? እኔ እመኑኝ እያንዳንድሽ እቤትሽ ነው የምመጣው። ደሩና ገዙልኝ አዋጥተዋል። ለዛ ጠምብ ማቲያስ ፈርናንዴዝ አይደለም ያማጡ ነው። ፈርናንዴዝ ለማቲያስ የተባለ የሽንት ቤት አጣቢ የልጅ ነው። ይሄ ጀሃነም ግባ አንተ ሰውና ወይ ያለ በላ በቃ ወይ ጨፍረን ወይ መጨረሻ ላይ ምን አለ ቢሳተክ
ወይኔ በቃ ምን ቀረ? ካሁን በኋላ በርንሌ ላምንም ነው የለም። አበቃ በቃ ወሰዱት። አሁንማ የዚህ ሁሉ ቋጠሮ ምን ቫር ዛሬ ምን እስቲ ዛሬ ምን ያደርጋል? ቫር አርሰናል በቫር ምን አልቀቷል። በቃ አብቅቷል። አሁን መንገድ መፈለግ ነው። ቀደም ብሎ መንገድ መፈለግ ነው። በቃ እኮ ባርንሌም ፓላስም አንድ ላይ ሆነው ራሱ ለሁለት ጨዋታ ቢጫወት ምንም አባታቸው ያመጡ አልቅቷል። ዛሬ ያሸነፈው አርሰናል ሳይሆን ራያ ነው። ራያ ስላለ ተርፋችኋል። እውነቴን ነው የምላችሁ። ዌስትሃም ግን ምን አይነት ገገም ማለት ባለቀ ሰዓት ጎል ይቆጠርብሃል። በጣም ነው ምንችለው። ዳኛው ግን ማለት ነው በጣም ባለጌስ ሆናል። እስከ 102 ድረስ ታጮተናል። እስከ 102 እንዲገባብን ግን በጣም ነው ምንችለው። እናቴ ትሙ ዴቪድ ራያ ነው ማኑ ዘማቻችን። እግዚአብሔር ምን አይነት ኳስ ነው ሴቭ ያደረከው? ምን አይነት ኳስ! ኦዴጋርድ ለዚህ ነው ካፕቴን የሆንኩ አይደለም? ተቀይረ ገባ። ከዛ በኋላ ምን አይነት ፐርፎርማንስ ነው ማን ያገባ ነው? በአንተ ምክንያት ነው። ለዚህ ነው ካፕቴን የሆንኩ አይደለም? እንደዚህ ነው ፕሩፍ እንድታረግ የምፈልገው። በጣም ያበደጫ ትሮሳርድ ካንተ ውጪ ማንም ሰው ያን ኳስ አያገባውም። ገብቷል? ሁሌ አስፈላጊ ሰዓት ላይ የምታገባው አንተ ነህ። ለምን እንቅልፍን አልተኛም አትናል? ገብቷል? ቁጭ ብለን ያደርከው። ስለዚህ እያስተክ በጣም ነው የምትችለው ትሮሳርድ። እግዚአብሔርን ማለት በጣም ነው የምትችለው። ዴቪድ ራያ ጎልደን ግሎቭ አይደለም ማለት ነው። የሆነ ነገር ስጡት። ዳይመንድ ግሎቭ ምናምን የለ ፕላቲኒየም ምናምን የሆነ ስጡት። እናቴ ትሙት ይችላል ይሶይ እግዚአብሔር። ከዚህ በኋላ አብቅቶላችኋል። ማን የፈራነው ጨዋታ ይሄን ነበር። እኔ የፈራው ጨዋታ ይሄን ነበር። ቻው። ከዚህ በኋላ ሁሉም ተኛ። ድሮስ የሰው ነገር እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ፓላስ መጥቶ እስከሚያስጠላችሁ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አረ ምን አይነት ግን ፉርተኛ ቲም ነው ቲም። ብቻ እኔ ብዙ ማለት አልፈልግም። አረ ፓላስ ያለ ነው የምለው እኔ ማለት ነው። ይሄ ፊደል አልባከነም ነው የምለው። ትዕዛዜ አልባከነም ለዛሬ። እኔ ዋንጫ ብትበልኩ ደስ ይለኛል፣ ግን ድፍረቱ የላችሁ። ሰላም ነሃ ግባናውጣው ስለሚቻለ ግባናውጣው። የስ አርሰናል የስ ወደ ዋንጫው ተጋድሎ ግባናውጣው። የስ ይሄ ነው አርሰናል። የስ ሞተናል ዛሬ ግባለት። የስ አረ አንድ በሉልን ይሄን በረኛ። አረ ቆይ ምን አርጉ ነው የምትለን? እንዲህ በተከበርንበት ሰፈር ምንድነው የምትለን ነው አንተ? ዴቪድ ራያ የተባልክ ግለሰብ ግን አረ በፈጠረ አንዳንድ የሚለቀቃል። አርሰናል የዋንጫውን አንዱን ጆሮ ያዘ። ኮንግራ አርሴ ፋሚሊ እንኳን ደስ አላችሁ። አርሴ ፋሚሊዎች በትንቅንቅ እጅግ በጣም ትልቅ ተጋድሎ የነበረበት ጨዋታ ነበር። አርሰናል ዌስትሃምን 1-0 በሆነ ውጤት እንግዲህ ማሸነፍ ችሏል። ባይዞ ማለት ነው በዛሬው ጨዋታ ላይ የቅያሪው ሰርቷል ማለት ይችላል። ኦዲጋርድ ምን አይነት ስራ ነው! ናይስ በጌታስ እጅግ በጣም ልዩ ተጫዋቾች ነበሩ በአርሰናል በኩል እንዲሁም ዴቪድ ራያ ማለት ነው። ባይዞ ማለት ነው ዌስትሃምን ዛሬ የገደለው እንዲሁም የሲቲን ቋጠሮ የገደለው ማቲያስ ፈርናንዴዝ የተባለው የዌስትሃሙ ተጫዋች ነው። ንጹህ ጎል ከራያ ጋር ተገናኝቶ 1-1 ግንኙነት ማስቆጠር አልቻለም። እጅግ በጣም ቢግ ቻንስ ላይ ተጫዋች ያባከነው። ለአርሰናሎች እንደውም እድለኛ ናቸው በሱ ኳስ ማለት ይቻላል። ከዛ በተረፈ ግን እጅግ በጣም የሚገርም ጨዋታ ነው የተመለከትነው። ኮንግራ አርሴ ፋሚሊ በድጋሚ እንግዲህ አርሰናል ማለት ነው የዋንጫውን አሁን አንዱን ጆሮ ይዟል ማለት ነው። ይመቻችሁ። ኮንግራ ገባናውጣው እንችላለን እንለያለን ነው ማለት እንበለዋለን ዋንጫውን። ቢስሚላ ፋሚሊ ምን አይነት ጨዋታ ላይ ነው? ገራሚ ጨዋታ። የሊጉ መሪ አርሰናል ወሳኝ 3 ነጥብ ማሳካት ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። በመጀመሪያም የአርሰናል ደጋፊዎች እንኳን ደስ ያላችሁ። ጨዋታው በጣም ፈታኝ ነበር። ይሄ 3 ነጥብ እጅግ በጣም ያስፈልግ ነበር። ውድ 3 ነጥብ ነው ያሳካችሁትና እንኳን ደስ ያላችሁ። አርሰናል በጨዋታው በጣም ተፈትኖ ነበር። በተለይ የቤኒ ዋይት መጎዳት አርሰናል ቅርጽን እየቀያየረ አርቴታ በጣም ተቸግሮ ነበር። እንደምታውቁ ዙቢሜንዲ ራሱ አስገብቶ ዴክላን ራይስ በዛ በኩል መጫወቱ ጨዋታውን በጣም አክብዶት ነበር። ከዛ መልስ ግን ከረፍት መልስ ያደረገው ቅያሬ ትንሽ የተሻለ አድርጎት ነበር። ግን ያም ቢሆን ጨዋታው በጣም ከባድ ነበር። ምክንያቱም ዌስትሃም ካለበት ጫና አንፃር ወራጅ ቀጠና ውስጥ ነው። ከባድ ነው ሁኔታ ነበር። ግን ያም ሆነ ይህም ጣፋጭ 3 ነጥብ ማሳካት ችሏል። አሁንም ቢሆን ሁሉ ነገር በአርሰናል እጅ ነው። ይሄ ነበር ካሉት ጨዋታዎች ከባድ የተባለው። እንግዲህ ይህም በድል ተወጥቷል።
እጅግ በጣም ደስ የሚል ነው። እንደዚህ በምጥ ሲገኝ ደግሞ ደስ ይላልና 2 ቀሪ ጨዋታ እንግዲህ ዋንጫውን ለማንሳት የሚቀረው ሲቲ በእርግጥ 1 ቀሪ ጨዋታ አለው። ያም ቢሆን እድሉ ከአርሰናል ጋር ነው። ዌስትሃሞች ግን አሳዛኝ ተሸናፊ ናቸው ብዬ አስባለሁ። ጨዋታው በጣም ውዝግብ ነበረው፣ ግን ማራኪ ጨዋታ ነበር። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ይሄ ቆሻሻ የጠነባ ተጫዋች እንዴት ነው እንደዚህ በረኛ ጋር ተገናኝተህ ተረጋግተህ ልስት የምችለው? እንዴት ያንተ ኳስ ነው ሄዶ አግብተውት ጨዋታውን አሸንፍ ይወጡት? አንተ እኔ ምን አይነት ሰው ነህ ግን? አንተን እኛ ጋር ለመምጣት የፈርናንዴዝ ምትክ ተደርገህ የታሰብክ ያለኸው ጥንባታ ሆንክ ተጫዋች። እንዴ የገባው ጎል በራስ ጥፋት የሳትከው ጎል አንተ ቆሻሻ ነህ። እናቴ ትሙት። ኧረ ቢስሚላህ እንደዚህ ቆይ ሳትም